ሰላም ከቤት እወጣለሁ ዳጣ ተለለች አለች። ሰላም እንዴት ናችሁ? ድና የተከበራችሁ የዛራ ማዲዲ ተከታታዮች ሰላም ሁሉ መልካም ሁሉ ሾይና ውዶች ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ እና ማሮቼ ቡና እየጠጣሁ ነው እና ማሮቼ ሰላም ዳጣ ስለሄደች በጣም ደብሯታል። እንግዲህ እንደምታዩት ናታን ጋራ ለናታን አንተና ስበቡ በአንተ ስበብ ነው አለችው ማለት ነው። እንደ እኔ ደግሞ ምን አጠፋው ምንድን ነው የኔ ስበብ ሲላት፣ ያው ኤቢ አንተን ስለምትወድ አንተ ጋር ዳጣን ስታያት አታስቀምጣት አለች። ለዛ ነው ብላ እንግዲህ ወደ እሱ ማስጠግተዋለች። ኤቢም እንደምታዩት እንግዲህ መልስ ታልመለስክ ብላ ጉሮሮ ላይ ተቀምጣለች። እሱም እንግዲህ እርግጡን መናገር አለበት። እኔ አንቺን አልወድሽም የምወደውና የማፈቅረው ዳጣን ነው ብሎ ቢያሳርፋት መልካም ነበረ። እሱም ሸም ስለያዘው ዝም ብሏል። እሷም ደግመህ ሰብበት ብለዋለች። እሱ እኮ ወንድ ልጅ አንድ ጊዜ ከተናገረ ተናገረ ነው። ግን እሷ ፍቅር ሳይሆን ልክ ነው የያዛት። እሷ ዳጣ ወስደውም በቃ የኔ ነው የኔ ነው ብላ ራሷን ስላሳመነች እንግዲህ ኤቢ ልትቀበል አልቻለችም። ዳጣ በመሄዷ የቤቱ ሰው ሁሉ እናትየቱ ራሱ በጣም ደብሯቸዋል። በጣም ደስተኛ የሆነችው ማናት? ኤቢ ናት። እና ኤቢም ናታን ክፍል ሄዳ እንደዛ ስትል ምን አልደብርሃል ዛሬ ደግሞ አለችው ማለት ነው። እና እሷ ተለለች ቤቱን ሁላ እንደሚያስጠላ ናታን ተናገረ። እና ማሮቼ ዳጣ ተለለች በጣም ነው ቤቱ የሚያስጠላው። መጨረሻ አካባቢ የዲኤንኤን ወረቀት ለሰውየው ሰላም ሰጥተዋለች። ሰውየው እንግዲህ ከፍቶ አይቶ ምን ሊሆን በጣም እንዳጣን እንግዲህ ቤተሰብ ሁሉ በጣም ወዷታል። ግን ሰውየው የእሱ ልጅ ያለመሆኗን ሲያውቅ ምን እንደሚሰማው እኔ በጣም ከባድ ነው። እሱ ራሱ ሌላ ስሜት ተሰምቶ ሌላ ያኔ በቃ እንጃ። እኔ ሰውየው ያንን አይቶ ምን እንደሚሰማው አላውቅም። ብቻ ከባድ ነው። አስባችሁታል? ልጅ ናት ብሎ አምኖ ተቀብሎ ልጅ አይደለችም። ምክንያቱም ሄደና የምርመራ የሚያሳየው ያንተ ልጅ እንዳልሆነች ነው የሚል ወረቀት ሲያነብ ምን እንደሚሰማው እንግዲህ ፈጣሪ ያውቃል። እስኪ አብረን የምንከታተልም ይሆናል። ሰላም ምስኪን ትሽከረመመ የሰጠችው ማለት ነው። ሰላም ግን እስከ ዛሬ ድረስ ለምን ህዝብ የተቀመጠች እንደው ልጅን ቢያመጡ ብላ ነው ወይስ ምንድን ነው? እና የሰላምንም የውስጧ የተቀበረውን ነገር ማወቅ እንፈልጋለን። በጣም ብዙ ችግር፣ በጣም ብዙ ነገር አለ። ዳጣ የሰላም ልጅ እንደሆነች እርግጠኛ ነበር። ዲኤንኤው ግን እንደዚያ ሲል ምንድን ነው ሚስጥሩ አልገባንም። ወይም ደግሞ የተሳሳተ የሁለቱንም አንድ አይነት ጸጉር ይዛ ሄዳ ሊሆን ይችላል፣ ወይ ደግሞ የተቆረጠ ሳይሆን የተነቀለ ጸጉር ሊሆን ይችላል የሚሆነው። እሷ እንግዲህ በማበጠሪያው ላይ ያገኘችውን ነው ይዛ የሄደችው። ያ ላይሆን ይችላል ማለት ነው። እና በዛ አጋጣሚ ሆኖ መሆን አለበት እንጂ ልጅቱ ማለት ዳጣ የሰውየው ልጅ ናት። እናቷ ሰላም ናት በሚለው እንቀጥላለን እኛም ማለት ነው። አዎ ተዚህ ውሳኔያችን ወደ ኋላ አንልም። እኛ ማሮች ለይኩ ላይክ አድርጉ። ቻናሌ ደግሞ ዘጭ ብሏል። ዘጭ እና ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱን ማለት ነው። እና ማሮቼ ሴትዮቱ ራሱ በጣም ነው የደነገጠችው ማለት ነው። ሴትዮቱ በጣም ተረጋግታለች። ምክንያቱም ዳጣ የሰውየው ልጅ እንዳልሆነች በልጅቱ ምክንያት ስለተነገራት በቃ ደስተኛ ናት። የጓደኛው ልጅ ናት። እሱ ደግሞ ለጓደኞቹ በጣም መልካም ሰው እንደሆነ ባሏ ያው ተናገረች ማለት ነው። ለልጇ ነገረቻት። ልጇ ግን ያው ነቃላ ስለሆነች ምንም ማገናዘብ አትችልም። አሁን እኛ ውሃ ናት እንደዚያ የምትለው አታስተውልም። ውሃ ሞኝ ናት፣ ውሃ ልክ እንደ ውሃ ናት እንላለን እንጂ የዚች ልጅ ክፋቷ ራሱ የኤቢ ክፋት የሆነ በቃ አይን ያወጣ ክፋት ነው እንጂ ማስተዋል ያለበት ክፋት አይደለም። ይሄንን ባረግ እኮ እሷ ዳጣ እንዴት እንደምትወጣ ምናምን ነው እንጂ ይሄንን እኮ ባረግ እናትና አባቴ ሊለያዩ ይችላሉ። እናትና አባቴ ተተለያዩ ደግሞ የአባቴ ልጅ ከሆነች ዳጣ አባቴ ጋር ትሆናለች፣ እኔ እናቴ ጋር ተከትዬ እሄዳለሁ። ስለዚህ ሁሉ ነገር ያሰብኩት እንዳላሰብኩት ሊሆን ይችላል የሚለውን አላሰበችውም። እሷ ምንድነው ዋና ያሰበችው በቃ እሷ ትወጣለች፣ ናታን እሷ ይወዳታል። በቃ ይሄና ይሄ ብቻ ነው እሷ አስተሳሰባ ማለት ነው። እና ፍቅር ደግሞ የልብ አለመራራቅ ነው እንጂ በአካል መራራቁ ችግር እንደሌለው ይሄንንም አላገናዘበችም፣ አላሰበችውም ማለት ነው። ማሮች እንግዲህ እስኪ ቀጣይ አብረን የምናይ ይሆናል። እዚህ ላይ እንደምታዩት እንግዲህ ናታንን እያነዘዘችው ነው። ኤቢ ተወደኛለህ ወይ የቤት ስራ ስጥቼህ ነበረ አሰብክበት ወይ እያለችው ነው። እሱም በጣም እንደምታዩት ደብሮታል ዳጣ ስለጠፋች። እሷም እንግዲህ መሆናና ደብራል ነው። አንተም እንደ የውሃ ኩርፈህ ነው ምን አስኮርፈኛል ሲላት ዳጣ ስለሌለች አለችው።
ዳጣ ለምንድን ነው ሄደችው? እኔ ምን አሳወቀኝ? እሱን ተውና ስለኔና ስለአንተ ምን አሰብክ? ልሰብበት ያልከኝን ነገር ምን ላይ ደረስ ካለችው ማለት ነው። ግን እነማዬ ያውቃሉ ይሄንን ነገር በእኔና በአንቺ መካከል ይሄን አንቺ የምታወሪውን ነገር የብልግና ነገር አላት ማለት ነው። እዚህ ድረስ እየነገራት ግን እሷ ምንም ልታስተውልና ልታገናዝብ አልቻለችም። ፍቅር እውር ነው ይባላል። ፍቅር ሳይሆን እሷ እንትን ነው እልህ ነው የሚመስለኝ። እና እሱም እንግዲህ እኔ አንቺን እንዲሄድ ነው እንጂ የማይሽ እኔ ከዛ ውጭ ምንም የማይሽ ነገር የለም ብሎ አሰናብቷታል። አሁን ሰውዬው ዳጣን ይዟት ይመጣ ይሆን? ምንድን ፈጠር ይሆን? ሁለተኛ ያን ወረቀት ያን ዲኤንኤ ሲያነበው አይ ይሄ ከሆነማ በቃ በዛው ትቅር። ምክንያቱም እንደምታዩት ቤቱ እየተረበሸ ነው። እቺ ኤቢ እሷ ስላለች ቤቱን እንግዲህ በአንድ እግሩ እያቆመችው ነው። ስለዚህ እሷን ቤተሰቡን ለማረጋጋት ሲል ላይ ልጅ ካልሆነች በቃ ተቀርብኝ የሚል ይሆን ወይስ ትክክለኛውን ዲኤንኤ ያስመርምሮ ልጁ ልጄ ናት የሚል ይሆን የሚለውን እንግዲህ አብረን የምናይ ይሆናል። ማሮቼ እናንተ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቷል። ላይክ አድርጉ። የሚከፈልበት ነገር የለውም። ለእኛም ይጠቅመናል፣ ለእናንተም አይጎዳ ማለት ነው። ለእናንተም አይጎዳም። የመዳሙ ዋይፋይ ነው አብዛኞቻችን የምንጠቀመው፣ ለእኛም ደግሞ ይጠቅመናል ማለት ነው። እና ጀማሪ ዩቱበሮችን አበረታቱን። ዩቲዩብ ከባድ ነው። ክፈቱና እናንተም ስሩ ዩቱብ እና ማሮቼ ያው እንግዲህ ቀጣይ ላይ ደግሞ ዳጣ ወደ ቤት ተመልሰ ይሆን? ሰውዬው ዲኤንኤ ምርመራውን አንብቦ ምን ይል ይሆን? ትክክለኛ ዲኤንኤ ምርመራውስ መቼ ነው የሚካሄደው? ሰላም የዳጣ እናት አይለችም የሚለውን በዝርዝር የምናቀርብ ይሆናል። እንግዲህ ናታንም ደውሎላታል፣ አናግሯታል። በጣም ደስ ብሎታል ስላነሳችለት እና ስላናገረችው። በቃ ነገ እንገናኛለን ምናምን ብለው ነው ስልኩን የዘጉት። እሱም በጣም ደስ ብሎታል ስላናገራት፣ ተረጋግቷል ማለት ነው ውዶቼ። ናታን ይመቸው፣ ምርጥ ልጅ ነው ናታን። ለኤቢ ሳይሆን የሚሆነው ናታን ለዳጣ ነው የሚሆነው ማለት ነው። ኤቢ አርፋ ትቀመጥ፣ ለሷ አይሆናትም ጭራሽ ምንም አይሆናት ለሷ።